የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደማስቆ ሶሪያ ሲገቡ የተከሰተው ፍንዳታ ዓለምን አስደንግጧል። ሶሪያ በየትኛውም የአውሮፓ መሪ ከበሽር አልአሳድ ውድቀት በኋላ አልተጎበኘችምና ታሪካዊ ይሆናል ተብሎ የተጠበቀው ጉብኝት በፍንዳታ መታጀቡ ብዙዎች ግራ እንዲጋቡ አድርጓል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ ከፍተኛ ገንዘብ ለጦራችሁ መድቡ የተባሉት የአውሮፓ ሀገራት የትራምፕንና የኔቶን ትዕዛዝ ሰምተው በጦር በጀት ላይ የጦር በጀት እየጨመሩ ይገኛሉ። ጀርመን ታይቶ የማይታወቅ ወታደራዊ በጀት ለራሷም ለዩክሬንም መድባለች ተብሏል። እንመለከተዋለን። እንዲሁም የአውሮፓ ህብረት የሩሲያን ነዳጅ አልገዛም ብሎ ማመፁ ከ3 ትሪሊየን ዩሮ በላይ እንዳከሰረው ተሰምቷል። ይህንንም ይዘናል። እንዲሁም ወደ ቀጠናችን ዘወር ስንል በቀይ ባህር አካባቢ ውጥረቱ ከፍ ብሏል። የፈረንሳዩ ሚዲያ ከሳተላይት ምስል አየሁት ያለው የጦር ቤዝ መነጋገሪያ ሆኗል። በሶማሌላንድ እየተተከለ ነው የተባለው የጦር ቤዝ ልዩ ትኩረትን ስቧል። የአሜሪካና የእስራኤል እንዲሁም የተባበሩት አረብ ኤምሬትስ ስም ተያይዟል። ይህንንም ወደ እናንተ እናቀርባለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ከበሽር አልአሳድ ውድቀት በኋላ የመጀመሪያው የአውሮፓ መሪ እንደሆኑ ተነገረላቸው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ወደ ሶሪያ ሲያቀኑ ይህንን ታሪክ ለመጻፍ ነበር። ነገር ግን ጉብኝታቸው በፍንዳታ ጥላ ጠላበት። ከ18 ሰዎች በላይ የቆሰሉበት፣ 4 ፖሊሶች የተጎዱበት ይህ ፍንዳታ ደማስቆን ያናወጠ ነበር። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አዲሲቷን ሶሪያ ለማባበል እና በደማስቆ ጎልቶ ለመታየት ጉብኝታቸውን ቢጀምሩም ፍንዳታው ያሰቡትን አውኮባቸዋል። የፈረንሳይ መንግስት ኢማኑኤል ማክሮን ምንም አልሆኑም፣ እንደውም ፍንዳታውን ራሱ አልሰሙትም ብሎ ነገሩን ቀለል ለማድረግ ሞክሯል። የሶሪያ ባለስልጣናት ደግሞ በርካታ ሕዝብ በሚበዛበት አካባቢ ከፍተኛ ፍንዳታ እንደታየና ይህም ተደጋግሞ እየተስተዋለ እንደሚገኝ ሲያነሱ ተሰምተዋል። ለፕሬዝዳንት ኢማኑኤል ማክሮን ከተዘጋጀው ጥብቅ ስፍራ ራቅ ባለ አካባቢ ፍንዳታው መከሰቱን የገለጸው ሳና የተባለው መገናኛ ብዙሃን የእርሳቸውን ጉብኝት የሚያውክ እንዳልሆነ የሀገሪቱን ባለስልጣናት ጠቅሶ ዘግቧል። ጉብኝቱ መደበኛ መልኩን ይዞ እንደሚቀጥልም የሶሪያና የፈረንሳይ ባለስልጣናት እየተናገሩ ይገኛሉ። የሶሪያውን መሪ አህመድ አልሻራን ለማግኘት ነበር ከፓሪስ ወደ ደማስቆ ማክሮን ጉዞ ያደረጉት። አልሻራ ለመጀመሪያ ጊዜ ወደ አውሮፓ አቅንተው የአውሮፓን መሪ ያገኙት በፓሪስ ኢማኑኤል ማክሮንን ነበር። እርግጥ ነው የአሜሪካውን ፕሬዝዳንት ዶናልድ ትራምፕንም አሜሪካ ድረስ ሄደው አግኝተዋቸዋል። ሰውየው የእስራኤል ጉዳይ አስፈጻሚ፣ የአውሮፓ ወዳጅና የአሜሪካ አፍቃሪ ሆነው መታየታቸው ከተለያዩ የዓለም ክፍሎች ትኩረት እንዲያገኙ አድርጓቸዋል። ከሰሞኑ በተከታታይ በደማስቆ እየታየ ያለው ፍንዳታ ግን ለአልሻራና ለመንግስታቸው ስጋት ሆኖ ተቀምጧል። ደህና ሰላም ሆናለች ተብላ የነበረችው ደማስቆ እንዲህ አይነት ፍንዳታዎችን ማስተዋሏ በህብረተሰቡ ዘንድ ስጋት መፍጠሩ አልቀረም ሲል አልጀዚራ ዘግቧል። ይህ እንደተጠበቀ ሆኖ በጦር በጀት ላይ የጦር በጀት እየጨመረች ያለችው ጀርመን አሜሪካና ኔቶ ያዘዟትን እያሟላች ትገኛለች። ከ2027ቱ በጀት ከፍ ያለውን ገንዘብ ለጦሯ በጅታለች። 125 ቢሊዮን ዶላር ለጦሯ እንደበጀተች ዘገባዎች ጠቁመዋል። በ2026 የተያዘው 94 ቢሊዮን ዶላር ነበር። አሁን 1/3 ያህል ጨምሮ 125 ቢሊዮን ዶላር ገብቷል። ገና ምን አይታችሁ እያለች ነው በርሊን። 2030 ላይ ይህ በጀት 200 ቢሊዮን ዶላር ሆኖ ታዩታላችሁ ብላለች። ከዚህ ውስጥ 13.2 ቢሊዮን ዶላር የሚሆነውን ለዩክሬን ወታደራዊ እርዳታ እንደምትሰጣትም ታውቋል። በ2026 9.7 ቢሊዮን ዶላር ለዩክሬን እሰጣታለሁ ያለች ሲሆን ይህም በከፍተኛ ቁጥር አሻቅቧል። የጀርመን መንግስት የበጀት ጉድለቱን ለመሙላት 135 ቢሊዮን ዩሮ ያህል
እንደሚበደርም ነው የተነገረው። ኔቶ ወታደራዊ በጀቱን ከዓመታዊ ምርቱ 5 በመቶ ድረስ ማድረስ እንዳለበት እየተነገረው ቆይቷል። ለነገሩ 2 በመቶ የሚሆን ለማድረስም ብዙ ጉትጎታ መስማት ነበረበት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያን ነዳጅ እየገዛችሁ ወታደራዊ በጀታችሁን አሳንሳችሁ ኋላ ተከላከሉልን እንዳትሉ ብለው ሲያስጠነቅቋቸው ቆይተዋል። የሩሲያና ዩክሬን ጦርነት ሲፈነዳ ደግሞ ይህ ነገር እውነት ነው ብሎ አውሮፓ እየተጣደፈ በገንዘብ ላይ ገንዘብ እየጨመረ ጦሩን እያደራጀ ይገኛል። ጀርመን በውድ አልሆነም በግድ ጦር ሰራዊት እመለምላለሁ ብላ መከራዋን እያየች ትገኛለች። ከአውሮፓ ጉዳይ ሳንወጣ አውሮፓ የሩሲያን ነዳጅና ጋዝ አልገዛም ብሎ ማመፁ ከ3 ትሪሊየን ዩሮ በላይ አክስሮታል ብላለች ሩሲያ። የአውሮፓ ህብረት ሀገራት በአጠቃላይ የከሰሩት ኢኮኖሚያዊ ኪሳራ 3.4 ትሪሊየን ዶላር ወይም 3 ትሪሊየን ዩሮ እንደሚሆን የሩሲያው ባለስልጣን አሳውቀዋል። በአውሮፓ ህብረት የሩሲያ ቆንጽላ ነው ይህንን የተናገረው። የሩሲያን ነዳጅ አልገዛም ብሎ ውዱን የአሜሪካ ጋዝ ሲሸምት የከረመው አውሮፓ በቀላሉና በፍጥነት እንዲሁም በርካሽ ይመጣለት የነበረውን ከሞስኮ የሚሳብለትን ጋዝና ነዳጅ አልገዛም ብሎ ኢኮኖሚያዊ ቀውስ ውስጥ እየገባ ነው ስትል ሞስኮ ዘርዘር ያለ ሪፖርት አውጥታለች። የአውሮፓ ህብረት የወሰነው ውሳኔ በዓለም ኢኮኖሚ ላይም ተጽዕኖ እንደሚያሳድር ነው የስፑትኒክ ዘገባ የሚጠቁመው። በመጨረሻም ወደ ቀጠናችን ዘወር ስንል ቀይ ባህር ዳግም በውጥረት ተሞልቷል። የፈረንሳዩ ሚዲያ በሳተላይት አማካኝነት አየሁት ያለው ነገር ብዙዎችን አስገርሟል። ሌሞንድ የተባለው የፈረንሳይ ጋዜጣ በሶማሌላንድ የጦር ቤዝ እየተገነባ ነው ይላል። ይህንንም በሳተላይት አይን አይቼ አረጋግጫለሁ ብሏል። የተባበሩት አረብ ኤምሬትስ ደግሞ ይህንን የጦር ቤዝ እያስገነቡ ከሚገኙ ሀገራት መካከል አንዷ ነች ሲል ሌሞንድ ይጠቅሳል። ይሁንና ኤምሬትስ የራሷን ብቻ ሳይሆን የሌሎች ሀገራትንም ፍላጎት ልታስፈጽምበት እንደምትችል ይጠቁማል። አሜሪካና እስራኤል እዚህ ጋር ነው ስማቸው የተጠራው። የበርበራ አየር ማረፊያንና ወደብን ለመጠበቅ የጦር ቤዝ ያስፈልጋል ስትል የነበረችው ኤምሬትስ ለእስራኤልም ለአሜሪካ የሚሆንም የጦር ቤዝ እየገነባች እንደሆነ ዘገባው ጠቁሟል። በኤደን ባህረ ሰላጤና በቀይ ባህር አፍንጫ ላይ እየተገነባ ይገኛል የተባለው ይህ የጦር ቤዝ ያለበት ስትራቴጂያዊ አቀማመጥ ቀጠናውን ሊያውክ እንደሚችል እየተነገረ ይገኛል። ከቁልፉ መተላለፊያ ከባቤል መንደብ ብዙም ሳይርቅ በቀይ ባህር ደቡባዊ አፍንጫ ላይ እየተገነባ የሚገኘው የጦር ቤዝ የአካባቢው ሀገራትን ትኩረት ከወዲሁ ስቧል። እንደ ቱርክ የመሳሰሉ ሀገራትም እንዲህ አይነቱን ግንባታ እንደሚቃወሙ ግልጽ ነው። የየመኑ ሁቲ በሶማሌላንድ የሚደረጉ የእስራኤል ወታደራዊ እንቅስቃሴዎችን ሲያወግዝ ቆይቷል። የአፍሪካ ቀንድና የቀይ ባህር አካባቢ ከፍተኛ ጂኦፖለቲካዊ ውጥረት የነገሰበት ሲሆን ሀያላኑ የጦር ቤዝ ለማግኘት እያደረጉ ያሉት ጥረት ደግሞ ውጥረቱን ይበልጥ አወሳስቦታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለ ነበርኩ። ሰላም ለዓለማችን።